ሰላም ቤተሰቦች ውድ የሂያ አፕሊኬሽን ተጠቃሚዎች ይህንን አፕሊኬሽን ለምትጠቀሙ አንድ ተጨማሪ መረጃዎችን ለመስጠት ነው የመጣሁት። ወደዚህ አፕሊኬሽን ሩም ላይ ወይንም ደግሞ ሆም ፔጅ ላይ በምትገቡበት ጊዜ የኔፍሮን ፋሚሊ የሆኑትን አጠቃላይ ይህንን ፊት ለፊት ላይ የምትመለከቱትን የፕሮፋይል ፒክቸር የያዙትን ማንኛውንም ሜምበር እየገባችሁ መረጃ የምትፈልጉ ጥያቄ መጠየቅ ትችላላችሁ። እንደምትመለከቱት እዚህ ጋር የወይኗ ልጅ ኤልሲ፣ ኔፍሮን፣ ማህደር በጣም ብዙ ልጆች አሉ። ፊት ለፊት ላይ ፍሮንት ፔጅ ላይ የምታገኟቸው እና አብሬሽን ጨምሮ በጣም እጅግ ብዙ አሉ። እነዛ ጋር እየገባችሁ መረጃ ማግኘት የምትችሉ መሆኑን ላሳውቃችሁ እወዳለሁ። ሌላው ዛሬው መረጃ ላሳውቃችሁ ከምፈልገው መረጃ አንዱ ለማየት እንደምትመለከቱት ከታች ሚ የሚለውን የፕሮፋይል ምልክት ያለበትን ከፍተን እንገባለን። ይህንን ፔጅ እንደከፈትን እንደምትመለከቱት ብዙ ኦፕሽኖች አሉ። መጀመሪያ ላሳያችሁ የምፈልገው ከስቶር እንጀምር። ስቶር የሚለውን ስትከፍቱት እንደምትመለከቱት እጅግ በጣም ብዙ ያማሩ የተዋቡ የፍሬም አይነቶች አሉ። እነዚህን ፍሬሞች እየገዛችሁ የራሳችሁን ፕሮፋይል ማሳመር የምትፈልጉ ከሆነ በቀን 200 ዳይመንድ እየገዛችሁ መጠቀም ትችላላችሁ። ለምሳሌ መጀመሪያ ላይ ያለው እንደምትመለከቱት ዴይ 1 ይላል። ክሊክ ስታደርጉት ብዙ ኦፕሽን አለ። ዴይ 1፣ ዴይ 7፣ ዴይ 15፣ ዴይ 13 የሚል አለ። ለምሳሌ ለ7 ቀን ዲሳይድ ብናደርግ 1400 ዳይመንድ ከፍለን መግዛት ይኖርብናል። እንዲሁም ደግሞ ለ15 ቀን ብንመርጥ 3000 ኮይን፣ ሌላኛውን ደግሞ እንዲሁ ለ30 ቀን ብንመርጥ 6000 ኮይን ገዝተን መጠቀም እንችላለን። ሌላው ደግሞ እንዲሁ እንደምትመለከቱት ብዙ አይነት የቫይክልስ አይነቶች አሉ። እነዛንም እንዲሁ ለ7 ቀን እዚህ ጋር የተቀመጡት ያንን መግዛት ብንፈልግ 3500፣ 4200 በተለያየ የዋጋ አይነት በ1400 ጨምሮ የተቀመጡ አሉ። እነዛን እየገዛችሁ መጠቀም ትችላላችሁ። ሌላው ደግሞ በዚህ አፕሊኬሽን ላይ ፓርቲ ከፍታችሁ በምትጠቀሙበት ሰዓት የራሳችሁን ሜምበር ማሰራት፣ ስብሰባ መሰብሰብ፣ ጋምብል ማድረግ ስትፈልጉ ሩማችሁን ሎክ አድርጋችሁ መጠቀም የምትፈልጉ ከሆነ 10,000 ኮይን ገዝታችሁ ለአንድ ወር ያክል ይሄንን መጠቀም ትችላላችሁ። ያ ማለት እንደሆነ ክፍላችሁን ሎክ አንሎክ ማድረግ የሚችለው የክፍሉ ባለቤት ብቻ ነው። የምትፈልጉትን በማስገባት የማትፈልጉትን ገስት ላይ በማቆየት ክፍላችሁን ሎክ እያደረጋችሁ ኤክስቼንጅ ማሰራት፣ ስብሰባ መሰብሰብ፣ የተለያየ ነገሮችን ማድረግ ትችላላችሁ። ስለዚህ ያንን ሲስተም መጠቀም የሚፈልግ እንዲሁ 10,000 ኮይን ገዝቶ መጠቀም ይችላል። ሌላው ደግሞ እንደዚሁም ሆም ፔጃችንን ለማሳመር ከፈለግን የተለያዩ አይነቶች እዚህ ጋር ቲሞች አሉ። በቀን 100 ኮይን ያስከፍለናል። ስለዚህ በምትፈልጉት የቀን ብዛት ለምሳሌ ለአንድ ወር መግዛት ብንፈልግ 3000 ኮይን ያክል እዚህ ጋር መተን ስፔንድ ማድረግ ይኖርብናል። ሌላ ወደ ኋላ እንመለሳለን። ሆስት ሴንተር እንሄዳለን። ሴንተር ከከፈትን በኋላ ታስክ የሚለውን እንከፍታለን። ወደ ላይ ከፍ አድርገን ለማየት ብንሞክር እንግዲህ ማንኛውም የዚህ አፕሊኬሽን ተጠቃሚ የሆነ በየቀኑ የሚከፈለው ክፍያ መጠን እዛ ጋር ተቀምጦልናል። ምን ያህል ሰዓት በቀን ያሰራናል፣ ምን ያህል ክፍያ ልናገኝ እንችላለን። እንግዲህ አዲስ የዚህ አፕሊኬሽን ተጠቃሚ የሆነ ሰው ወደዚህ አፕሊኬሽን ሲመጣ ለመጀመሪያ 5 ቀን የዌልካም በየቀኑ ለ1 ሰዓት ሰርተን 5000 ኮይን፣ 2 ሰዓት ሰርተን 10,000 ኮይን የምናገኘው አግባብ አለ። ያንን ማግኘት የምንችለው የመጀመሪያ ቀን በኢንቪቴሽን ይህንን አፕሊኬሽን ዳውንሎድ አድርገን መጠቀም ከጀመርንበት ቀን ጀምሮ 10,000 ኮይን ገዝተን ራሳችንን በራሳችን በመሸለም ሲስተሙን አክቲቬት እናደርገዋለን። ከዛ በኋላ 1 ሰዓት ስንሰራ 5,000፣ 2 ሰዓት ስንሰራ 10,000 እናገኛለን። እንደገና ደግሞ አፕሊኬሽኑ ለኛ 2 ሰዓት ሰርተን የሚከፍለን 1,000 ኮይን አለን። ሌላው ደግሞ በቀን 3 ሰው ያክል በየቀኑ 3 ሰው ወደዚህ አፕሊኬሽን ኢንቫይት ስናደርግ 800 ኮይን የምናገኘው አለ። እነዚህ አጠቃላይ ሲደመሩ ቢያንስ 11,000 ከምናምን ኮይን በቀን ለመጀመሪያው 5 ቀን ማግኘት እንችላለን። በዚህ አፕሊኬሽን ላይ ይህንን አክቲቪቲ የሚሰራ ሰው ወደ 60,000 አካባቢ ሲደርስ የገባበት ኤጀንት በግሩፕ ላይ የቀረውን ሞልቶ የመጀመሪያውን ኤክስቼንጅ በማድረግ ሌብሉን ማሳደግ ይኖርበታል። በአጠቃላይ እንግዲህ ዋናው ዓላማ ምንድን ነው? ባለፉት 7 ቀን አጠቃላይ እዚህ አፕሊኬሽን ላይ አክቲቪቲ የሚሰራ ሰው
ምን ያህል ዳይመንዶችን ሪሲቭ ማድረግ አለበት? ዛሬን ጨምሮ ወደኋላ ባለፉት 7 ቀን አጠቃላይ ምንም አይነት ኮይን ሪሲቭ ካላደረገ በሰዓት መስራት የሚችለው 1000 ብቻ ነው። ባለፉት 7 ቀን 30,000 ያክል ዳይመንድ በጊፍት መልክ ሪሲቭ ካደረገ በአንድ ሰዓት 1.5 ወይም ደግሞ 1500 ዳይመንዶችን ኮሌክት ማድረግ ይችላል። እንዲሁ በተመሳሳይ መልኩ የመጀመሪያውን ኤክስቼንጅ ስናደርግ ቢያንስ 60,000 ኮይን ኤክስቼንጅ እናደርጋለን፣ ሪሲቭ እናደርጋለን። ያ ማለት ምንድነው? በአንድ ሰዓት 4,000 ያሰራናል። እንዲህ እያለ በሳምንት 300,000 መስራት ወይንም ደግሞ ሪሲቭ ማድረግ የምንችል ከሆነ በቀን 2 ሰዓት ያሰራናል። ለእያንዳንዱ ሰዓት 7,000 ይከፍለናል። በዚህም መሰረት በቀን 1.8 ሚሊዮን በአንድ ሳምንት ውስጥ ዳይመንድ ሪሲቭ ማድረግ የሚችል ሰው ካለ በቀን 3 ሰዓት ያሰራዋል። ለእያንዳንዱ ሰዓት 18,000 ዳይመንዶችን ኮሌክት ማድረግ ይችላል። ስለዚህ እዚህ ጋር ባለው ዳታ መሰረት ከኤል ሌቭል ወደ ኬ ወደ ጂ ወደ አይ ወደ ኤች ያል እስከ ኤስ ሌቭል ድረስ ራሳችንን በቀላሉ ማሳደግ እንችላለን። ሌላው ይህንን አፕሊኬሽን በተመለከተ ጥያቄ የቀረበልኝ ነገር ቢኖር አንዱ ምንድነው ፕሮፋይላችንን እንዴት መልሰን ኤዲት ማድረግ እንችላለን የሚል ጥያቄ ደርሶኝ ነበረ። እንደምትመለከቱት እዚህ ጋር ቱጌዘር ስትሮንገር ከሚለው አጠገብ የኤዲት ምልክት አለች። እሷን እዚህ ጋር ክሊክ ስናደርግ ለምሳሌ የዩዘር ኔማችንን መቀየር የምንፈልግ ከሆነ ዩዘር ኔም የሚለውን ክሊክ አድርገን እንደ አዲስ ኤዲት አድርገን መጻፍ እንችላለን። ሌላው እዚህ ጋር በርዝዴይ ማስተካከል ከፈለግን በምንፈልገው መልኩ እንደ አዲስ ማስተካከል እንችላለን። ምንም የሚያመጣብን ነገር የለም። ሌላው የምንኖርበትን ሀገር መቀየር ከፈለግን እዚህ ጋር እንደምትመለከቱት የተለያዩ ኦፕሽኖች አሉ። ኢትዮጵያ ከሆናችሁ ኢትዮጵያ፣ ሌላም ሀገር ካላችሁ እንደየምትኖሩበት ሀገር እየሄዳችሁ ቀይራችሁ ስትጨርሱ ደን በማድረግ ኤዲት ማድረግ ትችላላችሁ። ለዛሬ ከሞላ ጎደል ባጭሩ ለእናንተ ማሳየት የሚፈልገው የነበረው ይህ ነው። ስለዚህ ማንኛውም አይነት ጥያቄ ያለው ሰው የኔፍሮንስ ፋሚሊ ግሩፕ ውስጥ እንዲህ ላይቭ ላይ እየመጣችሁ ይሄ የአንበሳው ፕሮፋይል ያለበትን ማንኛውም ቦታ ላይ እየገባችሁ እነ ማህደር ጋር እነ ኤልሲ ጋር እነ ኔፍሮን ጋር እነ ሶል ጋር በጣም እጅግ በጣም ብዙ አሉ። ሰፊ የሆነ ግሩፕ ነው። እየገባችሁ ጥያቄ መጠየቅ፣ መረዳት፣ ከኛ ጋር አብራችሁ መስራት የምትችሉ መሆኑን ከወዲሁ ለመጋበዝ እወዳለሁ። ለነበረን ጊዜ እጅግ አመሰግናለሁ። ሰናይ ቀን።